ወጣ ምንም ክብር የሚባል ነገር የለም አቶ ሳሙኤል እየነገርኩት ነው እኔ አይደለም ሳሙኤል የሰው ነገርኩ አንድ ነገር የምታውቀው ነገር ቢኖር ማለት ነው እሱን እንኳን አታከብረም ዝም በይ ዝም አይደለም ለምን ዝም በይ አረ እሷም እኩል መብት ይኖራል እኔ ማስተዳድራት ምን አገባት እሷ እሺ ብላ የሚሰጣትን እየተቀበለች መኖር እኮ ይሄ ትክክል አይደለም ምን ሆነ ነው ካሜራ ፊት ነው ያለው ትክክል አይደለም ያደረክ ያለው እንዴ እቺ ልጅ እንደዚህ ሲደበድቧት እቀደም አንገቷን አንቀው ጸጉሯን ይዘዋት ነበር አይደል ድጋሚ እንደዚህ አይነት ነገር ተፈጥሮ እሷ የሆነ ነገር ሆና በሚቀጥለው ስመጣ የሆነ ነገር ብትሆን እኔ ራሴ ነኝ ፍርድ ቤት እንጎትሮ ምን አገባታ ምን ቤት ነው ተረጋጋ እስኪ ተረጋጋ ያልኩ ቤቴ የገባሁት ነገርኩ ዳና እንጂ ሲስተር ከመጣች ወደዚህ አካባቢ በቃ የሆነ እሺ ቢያንስ ወደ አራት ወር ምናምን አካባቢ ገደማ ይሆናል ኦኬ ጸባዩ እንደዚህ እየተቀየረ መጣ እህትሽ ከመጣች በኋላ ማለት ነው ሲስተር ከመጣች በኋላ እያደረካት ያለው ነገር እሷ በፍጹም ትክክል አይደለም ቤተሰቦቿ ጎረቤቶቿ ቢያውቁ ዝም ህግ ቢያውቅ ዝም ሊሉት የሚችል ይመስሎታል ማን አንተ ምንድነው ምን አገባ አይመለከትህም እኮ ይመለከተኛል ያልሆንኩት ነኝ ብዬ ለምንድን ነው የማዋሸው ምንድነው ይሆንከው ታዲያ በቃ ደስተኛ ነኝ ማለት አልችልም ማለት ነው አሁንም እኮ ደስተኛ እንዳልሆንክ ነው እየተናገርኩ ያለው አዎ ደስተኛ አላደረግሽኝም ገና ነሽ ይቀርሽ ሰላም የተከበራችሁ የጋዜጠኛው ዩቲዩብ ቤተሰቦች እንዴት ናችሁ? ፈጣሪ ይመስገን እኛ አለን በጤና። ዛሬ በሌላ በአዲስ ቪዲዮ ተገናኝተናል። ጉዳዩ ምንድነው የተገናኘንበት ኢሹስ ምንድነው የሚለውን ነገር አብረን የምንከታተል ይሆናል። አንድ ባለ ጉዳያችን አጠገቤ ትገኛለች። ይዛልን የመጣው እንድታግዙኝ እንድትረዱኝ የምፈልገው አንዲት ትንሽ የተሸገርኩባት ነገር አለች። እባካችሁ ከናንተ ሌላ ሊያግዘኝ የሚችል ሰው የለም ብላ ቀደም ከካሜራ በስተጀርባ እየጠየቀችኝ ነበረ። እስኪ ምንድነው ልናግዛት የተሸገረችበት ነገር ምንድነው የሚለውን ነገር አብረን የምንቆይና የምንከታተል ይሆናል። ወደ ባለ ጉዳያችን እናልፋለን። ሰላም እንዴት ነሽ? ደህና ነኝ ፈጣሪ ይመስገን። እስኪ ምንድነው መጀመሪያ ዩቲዩባችን ወይም ደግሞ እኛን በምን አውቀሽን መጣሽ? እኛን አድራሻ ማን ሰጠሽ? እንድንረዳሽ የምትፈልጊው ጉዳይ ምንድነው? እሺ እኔ ያገኘዋችሁ በሆነ ሰው ነበር እናንተ የሚያውቅ እና ስለዚህ መረጃ እነሱ ያጣራሉና ምናምን ስላለኝ ኦኬ በዛ ነበር ለእናንተ የደወልኩላችሁ። ከዛ ያው ሐሳቤ ምን እንደሆነ ልንገርህ። ስምሽን የምትቀሽልኝ? ስሜ መሰረት ይባላል። መሰረት። እሺ መሰረት ምንድነው ነው እስኪ የገጠመሽ ጉዳይ ያለሽበት ስኬዝ ምንድነው ነው እስኪ ተቸገርሽበት? ከክፍለ ሀገር ነው የመጣሁት ወደዚህ። ኦኬ እሺ ስመጣ ከዚህ ያለች እህቴ ከእህቴ ጋር ነው ልኖር አስቤ የመጣሁት ማለት ነው። ኦኬ ክፍለ ሀገር የት አካባቢ ነበርሽ? ወደ ባህር ዳር አካባቢ። ወደ ባህር ዳር አካባቢ። እህትሽም አንቺም ባህር ዳር ነበራችሁ ነው ወይስ አንቺ? አይ እነሱ ባለቤት አላት እሷና እሱም ከዛ ነበሩ። ከተጋቡ በኋላ ነው ወደዚህ የመጡ እነሱ ባህር ዳር ከባህር ዳር ማለት ነው። አሁን አዲስ አበባ ኑሯቸውን አድርገዋል። አዲስ አበባ ናቸው። ኦኬ እሺ። ከዛ እኔም መጣሁ ወደ እህቴ ማለት ነው አዲስ አበባ። ኦኬ እሺ። እንደ 4 ወር 5 ወር የሆነኝ ነውና ኦኬ እሺ። ከዛ ያው በዛ በምኖርበት ሰዓት ያየሁትን ነገር ላጋራችሁ ፈልጌ ነው የጠራዋችሁና እኮ አሁንም እየኖርሽ ያለሽው እህትሽ ቤት ውስጥ ነው ወይስ ወጥሻል? አሁን አይ እዛው ነኝ። እዛው እህትሽ ቤት ውስጥ ነው ያለሽው? እዛው ከቴ ውስጥ ነኝ። እህትሽ አንቺ ባለቤቷ አብራችሁ ነው የምትኖሩት ነው ማለት ነው? ኦኬ እሺ። እና እህቴ ቀን በቀን ማለት ጥሩ ትዳር አላቸው፣ የሚያስቀና ትዳር ነበራቸው። አሁን አላቸው ለማለት ስለከበደኝ ነው ነበራቸው ያልኩና ኦኬ ምን ተፈጠረ? እስኪ ምን የተፈጠረው ነገር? አሁን ላይ በቃ እህቴ እየተቀየረች መጣች ማለት ስርዓት ሁሉ ነበራት። አለባበሷ እንኳን ሳይቀር ስርዓት ያላት ልጅ ነበረች። ኦኬ አሁን ላይ ግን ተቀይራለች። ያ ሁሉ ጸባይ የላትም። ቤት ላይ ስልክ ታበዛለች። ምን አይነት ስልኮች ለምሳሌ? በቃ ማለት ያው ምን አይነት ስልክ ልበል? ልክ ችክሙድ አይነት ነገር ልበል፣ ሌላ ወንድ ጋር ምናምን፣ ሌላ ወንድ ጋር ከትዳሯ ውጪ ምናምን የገዛህትሽ ማለት ነው? እህቴ ማለት ነው። ባልየው በጣም ጸባይተኛ ጥሩ ሰው፣ ስራውን አክባሪ፣ ቤት ወጦ ስራ ወጦ ቤት የሚገባ ሰው ነው። ኦኬ እሺ። ለዛም ነው መናገር የፈለኩትና ኦኬ ያው እህቴ ስለሆነችም ልቆረቆርላት ወይም ልሸፍንላት የሚገባ ጉዳይ አይደለም። ኦኬ እሺ። እንደዛ ስልክ ታበዛለች፣ አለባበሷ ሁሉ ተቀይሯል ምናምን ነገር ነው። አንቺ እነዚህ ነገሮች ስታይ እሷን ይሄ ነገር ጥሩ አይደለም መጥፎ አይደለም ተይ ምናምን አልሻትም? አይ አልኳትም። ማለት እኔ አሁን ተፈናቃይም በለኝ ማለት እነሱ ቤት ነው እየኖርኩ ያለሁት። ኦኬ በዛ መሀል ምን አገባሽ ምናምን ብላ ብታባረኝ ሲያንሰግቼ ምንም አላልኳትም። እንዲሁ ዝም ብዬ ድርጊቱን ብቻ ነው ያየሁት ያለሁት ማለት ነው። ኦኬ ከዛ እንደዛ ነው የምታደርግ። ይሄን ያልኩበት ምክንያት ምንድነው? እሱ እንዲጎዳ አልፈለኩም። ያለ ምንም ጥፋቱ በኋላ የሆነ ላይ
የሆነ ነገር አግኝቶባት ራሱን እንትን ከሚል አሁን አስቀድማቸው ነግራችሁት ወይ ደግሞ የሆነ ነገር ቢያደርግ ብያስቤ ነው ይሄን የነገርኩት። ለምሳሌ ምን እንድናረግ ነው እስኪ አንቺ እያሰብሽ ያለሽው ነገር ንገሪኝ። አይ ያሰብኩት ነገር ያለው በእርግጠኝነት በቃ እኔ የምገምተው ሌላ ሰው ጋር ግንኙነት እንዳላት ነው የምገምተው። ይሄ ግምቴ ነው። ያን ነገር ማወቅ አለበት ነው እሱ እንዲያውቅ አድርገን እሷም እንዲያውቁ አድርገን የሚለያዩበት ነገር እንድንፈጥር ነው። እንደዛ ነው እኔ አሁን ሐሳቤ ማለት ከተጎዳ በኋላ መድረሱ ወይም በራሱ እንደዚህ እንትን ማለት ችግር ነው። ፍቅርም ያክል ስለሆነ ይወዳታል ብያለሁና እንዲጎዳ ስላልፈለኩ ነው ይሄን ነገር ወደ እናንተ ያመጣሁት ማለት ነው። ስለዚህ ከሆነ ሰው ጋር ግንኙነት ሰዋላት የሆነ ሰው ጋር ተከታትለን ከዛ ሰው ጋር ጉዳዩን አሳውቀን ለባለቤቱ ማለትም ለባለቤትሽ ወንድም እንዲለያዩ ነው አንቺ የምትፈልጊው ማለት ነው? እንደዛ ነው የምፈልገው። አክቷም ሁሉም ነገሯም በራሴ ያገማመትም እንደዛ ነው የሚመስለኝና ያን ነገር እሱ አውቆ ካሁኑ ፍቅራቸው መቆም ካለበት ይቆም፣ መፋታትም ካለባቸው እንዲፋቱ ነው እኔ የፈለኩት ማለት ነው። በጣም ጥሩ። እስኪ የቻልነውን ነገር እናደርጋለን። ቃልም ገባልሽ ነገር ቢኖር የደረስንበትን ነገር እንደምናሳውቅሽና መሄድ የምንችለው ምን ያህል ጥግ ድረስ እንደሆነ ያው በጊዜ ሂደት የምናየው ይሆናል። የደረስንበትን ግን እናሳውቅሻለን። እሺ፣ እናመሰግናለን። እሺ፣ አድራሻው የሰጠሽኝ አድራሻ ነው አይደል? መጀመሪያ የተገናኘንበት በዛ በደውል አገኝሻለሁ። አዎ፣ ታገኘኛለሽ። በጣም ጥሩ። እሺ፣ ያሉትን ነገሮች አመሰግናለሁ። እንግዲህ ተመልካቾቻችን ችግሩ ወይም ደግሞ ያለውን ነገር በዚህ መልኩ አውርታናለች። እውነቱን ለመናገር ከሆነ ሴትዮዋን ከመከታተላችን በፊት ያለውን ነገር ከማወቃችን በፊት ለሷም ይሄን ነገር ተይ ለሱም ደግሞ እንደዚህ ነገር ተፈጥሯል ማለት ስለማንችል ይሄን ነገር እስከመጨረሻው ማረጋገጥ እስከምንችል ማንነታችንን ቀይረን ማለትም እንደ ጋዜጠኛ ሳይሆን የምንሄደው ከማህበራዊ አገልግሎት ተልከን እንደሆነ ወይም ደግሞ እንደዚህ በትዳር ላይ የሚሰሩ አካሎች መሆናችን ከማህበረሰቡ ጋር ትዳርን የሚያስተዋውቁ አካል መሆናችንን የሚናገር አይነት ሰው ሆነን ነው መሄድ የምንችለው እዛ ቤት። ከዛ በኋላ የሚፈጠሩትን ነገሮች ሰለን ይሄ ነገር እንዴት ነው እውነትም ቺት እያደረገችበት ነው እውነትም በሱ ላይ በትዳሯ ላይ እየማገጠች ነው አይደለም የሚለውን ነገር ለማጣራት እንሞክራለን። እውነትም ይሄ ነገር እየተደረገ ነገር ከሆነ ባልየውም ሚስትየውም ማወቅ አለባቸውና ይሄንን ወደሚቀጥለው ስቴፕ እናሳድገዋለን። ካልሆነ ግን የተሳሳተ ኢንፎርሜሽን ከሆነ የተሳሳተ መረጃ ከሆነ ይሄ በትዳር ላይ የተሰራ ያለ አሻጠርም ከሆነ ደግሞ ባለቤቶቹ በምን መልኩ ራሳቸውን መጠበቅ እንዳለባቸው የምናረጋግጥ ይሆናል። ሁሉንም መረጃ ስለመጣለን እናምናለን ማለት አይደለም። ሁሉንም የራሳችን የሆነ ማጣራት እናደርጋለን። የሚቀጥለው ቪዲዮ ላይ የደረስንበትን ነጥብ ታዩታላችሁ ብለን እናስባለን። አሁን ግን ጊዜ ሳናጠፋ ባልና ሚስቶቹ ጋር ሄደን እንደ ማህበራዊ አገልግሎት ሰጪ ሆነን ማንነታችንን ቀይረን ነው ሄደን ልናናግራቸው የምንፈልገው። ትዳራችሁ ምን አይነት ሁኔታ ላይ ነው፣ ለማህበረሰቡ ውስጥ ማስተላለፍ የምትፈልጉት መልእክት ምን አይነት ነው በሚል አይነት መንገድ ነው ገብተን ልናናግራቸው የምንሞክረው። እስኪ የሚመጣውን ውጤት አብረን የምንከታተል ይሆናል። አብራቸው ቆዩ። እና እንግዲህ ቤተሰቦቻችን ውስጥ ገብተናል። ከየት እንደመጣን እንደምን እንደፈለግናቸው ሁላ ሳያውቁ ሊያናግሩን ፈቃደኛ ሆነው ማለት ብዙ ሰው ካሜራ ፊት ሲቆም ስለ ጉዳዩ ማወቅ ይፈልጋል። እነሱ ግን ምናልባት ጠቃሚ ነገር ከሆነ ፈቃደኛ ነን፣ ምናልባት ግን መሀል ላይ ያልተስማማንበት ሀሳብ ከሆነ ግን ተቋርጠናል ብለው ሊያናግሩን ፈቃደኛ ሆነው ወደ ውስጥ ገብተንም ቤታቸው ቁጭ ብለናል። እስኪ ከነሱ ጋር የሚኖረውን ቆይታ አብራችሁን ተከታተሉ። ሰላም፣ እንዴት ናችሁ? መጀመሪያ በጋዜጠኛ ዩቲዩብ ስም በጣም ነው የማመሰግነው። ያው ጉዳዩን ሳታውቁ ለማውራት ወይም ደግሞ ለመጫወት ፈቃደኛ ስለሆናችሁልን በጣም አመሰግናለሁ። ኦኬ፣ እሺ፣ ከስማችሁ እንነሳና የኔን ምናልባት አስፈላጊ ከሆነ መግለጽ ከስነ ተዋልዶና ማህበራዊ ጉዳዮች ነው የመጣሁት። እኔ በቤተሰብ ዙሪያ የሚሰራ እንትን ነው ድርጅት ነው እና ቤተሰብ ምን ይመስላል፣ በትዳር ውስጥ ያለው ማህበረሰቡ በምን አይነት ሁኔታ ውስጥ ነው ትዳሩን እየመራ ያለው፣ ልጆች እያሳደገ ያለው በምን አይነት ሁኔታ ነው ትዳሮች እየተመሰረቱ ያሉት እና ጥሩ ነው መጥፎ ነው ምን ብናደርግ የተሻለ ነው የሚል ተቋም ነው እኛ ጋር የሚሰራው ማለት ነው እና ድርጅታችን በዛ ጉዳይ ላይ እናንተን ስለ ትዳራችሁ በተወሰነ መልኩ ጥሩ ፋሚሊ ጥሩ ቤተሰብ መሆናችሁን ስለሰማን ስለነበረ ሰዎች ከእናንተ የሚማሩት የሆነች ነገር ይኖራል ብለን ስላሰብን ዛሬ ቤታችሁ ተገኝተናል። እሺ፣ እና ባልና ሚስቶች ናችሁ?
በተራ በተራ ነው ጥያቄዎችን ማቀርበላችሁና ከስምህ በመነሳት እስኪ ትዳር ምን ይመስላል ስምህስ ትጀምርልኝና እስኪ ስለ ትዳር አንዳንድ ነገሮችን ታጫውተኛለህ። ሳሚ ይባላል። እሺ የሀና ባለቤት ነኝ። ኦኬ ያው ጥሩ ነው፣ ትዳር እየኖርን ነው። ያው ምንም አዲስ ነገር የለም። ኦኬ ማለት አዲስ ነገር የለም ማለት እንዴት ነው ትዳር ምን ይመስላል? ልጆች ሳላችሁ ወይ ከተጋባችሁ ምን ያህል ጊዜ ነው? እና ምን ያህልስ ባለቤትን ትወዳታለህ? ትኩረት ትሰጣታለህ? ትኩረት ሲሰጥስ በምን አይነት መልኩ መሆን አለበት ብለህ ታስባለህ? እና ያላችሁበት ሁኔታ ስለተወሰነ መልኩ። አዎ እንደ ማንኛውም ኢትዮጵያዊ ነው በሰማይ ተጋብተን ነው የኖርነው ያለ ነው። ለልጆች ግን ገና ለማፍራት ገና ብዙ የምንጠብቃቸው ነገሮች አሉ። ይህን ተስማምተን ያደረግነው እና ሌላው ደግሞ ገመና ነው። ዝም ብሎ አይወራም፣ የሚዲያው አይወራም እና ብቻ እየገፋ ነው። ምንም የተለየ ነገር የለውም። በትዳር ደስተኛ ነህ? አዎ ምንም ማለት ጥሩ ነው። እየተገፋ ነው። ትዳር አይደል ከገባህበት በቃ ግድ ነው። ኦኬ እሺ በፊት የነበራችሁ ህይወት እንዴት ነው? በምን አይነት ሁኔታ ነበረ? ማለት አሁን ያላችሁበትን ምን ያህል ጊዜ ሆናችሁስ ከተጋባችሁ? ኦልሞስት አሁን ወደ 2 ዓመት ገደማ ሆኖናል። ያው ፍቅር ላይ ስትሆንና ትዳር ላይ ስትሆን እኩል አይመጣም። ትዳር ላይ ስትሆን በጣም ትቀራረባለህ፣ አብረህን የምትኖረው ገመና ለገመና ትተዋወቃለህ። ከዛ ባሻገር ደግሞ ያው የእሷን ችለ ያንተን ችላ ምናምን ነው የምትኖረው። ያ ነው እየሆነ ያለው። በቃ ያው ብዙ አተታ ውስጥ ላለመግባት ነው ይሻል እዚያችን ነው ቆጠሩ። እስኪ ወደ አንተ መመለሳለሁ እና እሺ አንቺስ የትዳር ህይወታችሁ በምን አይነት ሁኔታ ላይ ነው ያለው? ስለ ትዳር ያለሽ አመለካከት በተወሰነ መልኩ አስተማሪ የምትያቸው ነገሮች ከትዳር እስኪ አንሺልኝ። እሺ እኔ ከስሜ ልጀምርልህ። እሺ ሀና እባላለሁ፣ የሳሚ ባለቤት ነኝ። ኦኬ ትዳር በጣም ጥሩ ነው። ያላገባችሁ አግቡ ነው የሚለው። በዛ አጋጣሚ እውነት በፍቅር ከመቆየት ትዳር ውስጥ መቀመጡ ነው ይበልጥ የሚሻለው ብዬ አምናለሁ። ምክንያቱም ፍቅር ላይ እያለ አንደኛ ገና ትዳር ውስጥ ገብቼ እንደዛ አድርጌ የምትላቸው ብዙ ነገሮች አሉና ትዳር ውስጥ ስትገባ ግን ሁሉም ነገር አሳብህን በቃ ወደ ትዳርና ትዳር ላይ ብቻ ነው ትኩረት የምታደርገውና ትዳር በቃ በጣም ጥሩ ነው። በፍቅር ነው የምንኖረው። ደስ የሚል ህይወት ነው ከሳሚዬ ጋር እያሳለፍኩ ያለሁት ህይወት። በፍቅርም ብዙ አመቶች ቆይተናል። ከመጋባታችን በፊት ብዙ አመት ቆይተናል በፍቅር 3 አመት ምናምን አጠቃላይ ወደ 5 አመት ነው የሚሆነው። ትዳር ከመጀመራችን በኋላ 2ኛ አመታችን ይዘናል። ኦኬ በፍቅር 3 አመት ምናምን ቆይታችሁ 2 አመት ደግሞ ትዳር ውስጥ ቆይታችኋል። ኦኬ እሺ ልጅ ትምህርት ቤት ሄዳ ነው ወይስ ገና? ገና ኦኬ እውነቱን ነው ማለት አልተወለደም ልጅ? አልተወለደም። ማለቴ በዚህ ደረጃ ፍቅር ውስጥ ካላችሁ የምትጓደዱ ከሆነ ቤታችሁን በተወሰነ መልኩ ቆንጆ የሚባል ነውና ለምንድን ነው ልጆቹን እስከምን አንግል ነው? እስኪ ምናልባት የምንማርበት ነገር ካለ ወጣቱን ተጋቢዎች ይኖራሉና ግን ትንሽ በውይይት የሆነ የምናሳካው ነገር አለ ያሰብነው ነገር ነው። እሱ ደረጃ ላይ እስከምንደርስ ያው ተመካክረን ያደረግነው ነገር ነው። እውነት ለመናገር እኔ እንኳን መጀመሪያ አካባቢ ቶሎ ካልወለድኩ ብዬ ነበረ። እና የሆነ ሀሳብ ሳይቀርብልኝ ነው ሳሚ እንድንቆይ አስማማኝ ማለት ነው። ኦኬ እሺ ወደ አቶ ሳሚ ልምጣና በትዳሮት ምን ያህል ደስተኛ ነዎት? በምን አይነት መልኩ ነው ለሴት ልጅ ወይም ደግሞ ለባለትዳር ሲኮን ለሚስት እንክብካቤ መደረግ ያለበት ብለው ያስባሉ? ፍቅር አሰጣጣቱስ ምን ይመስላል የሚለው እስኪ። በጣም ጥሩ ጥያቄ ነው። በጣም ቆንጆ ጥያቄ። ያው እሷ እንዳለችው ጥሩ ነው። ትዳር ምንም አይደለም ቆንጆ ነው። ግን ምንድነው መሰለ ብዙ ጊዜ ሚስቶች ቤት ናቸው የቤቱን ነገር የሚሸፍኑት፣ ባሎች ናቸው በጣም ትልቁን ድርሻ የሚወስዱት። በዚህ አጋጣሚ ለሁሉ መናገር ፈልጋለሁ። ባሎች በጣም ትልቅ ጫና ውስጥ ናቸው። ወደ እጅ ትለፋለህ፣ ትጥራለህ፣ ከሰው ጋር ትጋጫለህ፣ ስራ ይበላሻል፣ ብዙ ችግር አለ፣ ትከስራለህ፣ ትነሳለህ። ያንን ሁሉ ነገር ነው ማኔጅ የምታደርገው። ስትመጣ ደግሞ እንደገና ቤት ውስጥ ደግሞ አለ። በዛ ሰዓት ሴት ልጅ በጭቅጭቅ መቀበል የለባትም። በቃ ለዚህ ነው ልጅ ራሱ ቶሎ የማያስፈልግበት ምክንያት አንደኛ ነው። ከቸኮልክ በዛው ነው በቃ ገደል የምትገባው። አይሆን መረጋጋት አለ። አሁን ገናስ በደንብ እርግጠኛ ነኝ በራሴ መቆም እርግጠኛ ነኝ። በዚህ ሁኔታ ከቀጠለ እንዴት ነው የሚሆነው? ኑሮን እንደምታየው ነው። በጣም ጫና አለ። በጣም እኛ ላይ ጫና አለ።
ቤት ገብተህ ላታርፍም ትችላለህ እኮ ገባ ጭቅጭቅ አለ በጣም ብዙ ነገር አለ ወይ ምግብ አትሰራለህም ምንድነው ስትባል የሆነች ምክንያት ትሰጣለች እንደዚህ ያጋጠመ ነገር አለ እንዴት ሳሚ ምን ሆነሽ ነው ያወራው ሰው ፊት ነው ስለዚህ ማቋረጥ የለብሽማ ያወራው ነው አይደል ይሄ ስሜታዊ ነገር ሆነ የምታወራ ነገር ነው የምትመስለው አና እንግዲህ አለ እንደ ቤት ውስጥ ፊት ተበሳጫቷል እሺ ይሄን እኮ በኋላ ነው የምናወራው ሰው ፊት እኮ አይደለም የምናወራው ግን እኮ የተናደደ ፊት ነው ያሳየኸው ያለው ይሄን ነው ማለት ተዳር ላይ በቃ ይሄን ነው ያልኩ ያለው ተረጋጊ እኔ ያባወራሽ የሆነ የተበሳጨ ኑሮ ላይ እንደምትኖር ምናምን ነው አባዬ ያሳየሃለው ለምን እንዴት ነው ማልበሳጨው ለምንድን ነው ማልበሳጨው አሁንም ተረጋግተህ አዋራ አንቺ ነሽ እኮ እንዳልረጋጋ የምታረጋው አይ ስሜታዊ ነገር ነው አታወራ ብቻዬን እኮ እየለፋው ምኖረው እኮ አንቺ እኮ ያገሽኝ አይደል እቤት ውስጥ ነሽ ብቻሽን ነሽ እንዴ አባ ከመጀመሪያ እኮ ጥያቄውን ሲጠይቅህ ጀምሮ እኮ ፊትህን ያዩት ነበር እኔ ሳብራራለት ምን አይነት ምላሽ እንደሰጠኝ አንቺ ስትናገሪ እኮ ዋጥ ያረኩት የጎሪት ስታይ ምናምን እኮ ያወራውለት ካሜራ ላይ እንደዚህ ከምንጨቃጨቅ ብዬ ነው ፊት ለፊት ከሰው ላይ እንደዚህ ከምንጨቃጨቅ ብዬ ነው እንጂ እኔ ሳወራ ምን አይነት አስተያየት እንደምታየኝ ምን አይነት የማሽሟጠጥ እንደምታወራ እኮ ያየሁት ነበር እኔ ገላምጥሽ ነው ይገላምጥሽ ነበር አየሁሽ በጣም በመጥፎ እውነት ይገላምጥሽ ነበር አታውቅህም እንዴ ላንተ በጣም ጥሩ ነው እሺ ወደ ጨውታችን እንምጣና ይቅርታ ምናልባት ትክክለኛ ሰዓት ላይ አልመጣሁም በጣም ይቅርታና እስኪ ቀየር አድርገን እንጫወተው ምንም ችግር የለውም እስኪ ሶሪ ይቅርታ ምንም ችግር የለውም ስሜታዊ ሰው ነው እንደዚህ ማለት ስሜታዊ የሚያደርግ ነገር ምን አለ አሁን እሺ ሰው አስቀምጠናል ክፉ ደግ አናውራ ሳሚዬ እኔ ክፉ ደግ እንድናወራ አይደለም እኮ ያልሆንኩትን ነኝ ብዬ ለምንድን ነው የማዋሸው ምንድን ነው የሆንከው ታዲያ በቃ ደስተኛ ነኝ ማለት አልችልም ማለት ነው አሁንም እኮ ደስተኛ እንዳልሆንክ ነው እየተናገርኩ ያለው አዎ ደስተኛ አላደረግሽኝም ገና ነሽ ይቀርሻል በጣም ብዙ ነገር ይቀርሻል ምንድን ነው እሱ እንዴ እሺ በኋላ እናውራ እነሱን ሸኝተን ነው በኋላ ማውራት እንችላለን በጓዳችን እንነጋገር በኋላ ግን አለ ምንድን ነው እንደዚህ የተበሳጨ የምታወራው የጎደለብህ ነገር አለ እንዴ እኔ ሁሉ ነገር ተሸክሜ አልችልም መጥፎ እንደሆነ እኮ ነው ፊት የሚናገረው ሁሉ ነገር ተሸክሜ አልችልም በቃ ምን አልተሸከመ አንቺን ተሸክሜሻለሁ ምን የጎደለብህ ነገር አለ አንቺን ተሸክሜሻለሁ በቃ እንዴ እስቲ ረጋ በሰከነ በስ እንደሚስቱኝ ራሳም ያንተ ምንድነው በጣም ይቅርታ ማለት በቃ ትንሽ ትክክለኛ ሰዓት አልመጣሁም መሰለኝ እንዳልኳችሁም በጣም ይቅርታ እና እስኪ ስለሌሎች ጮቶች እንጫወት ምናልባት አብራችሁ የሚኖር ሰው አለ እንዴት ነው እስኪ ህይወትን በማይነት መልኩ ነው ከጎረቤት ጋር መኖር አለበት የምትሉና እስኪ ስለዛ ጉዳይ እንጫወት ከጎረቤቶቻችሁ ጋር ያላችሁ ቀርቤታ እንዴት ነው ቤት ውስጥ ያለው ነገር እንዴት ነው እስኪ አንቺ ልጠይቅሽና የቤት ውስጥ ምን ነው እኔና ባለቤቴ እና አንድ ልጅ ያለች ከገጠር የመጣች ኦኬ ሌላ እህት አለች ኦኬ እሺ እና ሰራተኛ አለች ኦኬ አራት ነው ቤት ውስጥ ኦኬ ከነሱ ጋር ሰራችሁ ኖርች ነው ማለት ነው ኦኬ ማብራይ ነው ኦኬ ሰሞኑን ነው ሳሚ እንደዛ አይነት ምን ኖሮ ወይ ከጎረቤት ጋር የምትከሰከሹ አንቺ ነሽ ቡና የምትጠጪው አንቺ ነሽ እኔና ትክተችኝ አንተም ከጎረቤቶች ናቸው እኔ ራሴን ችዬ የምኖር ሰው ነኝ እህትሽን አመጣሽ ላይ ከመርሽው አንቺ ነሽ ከዚህ በፊት ግን ምን አይነት ኑሮ ጎረቤት ጋር እንደምትኖር እንኳን አውቃለሁ አሳይ ያኔ ነው አንቺ ሳትኖሪ በፊት ሰሞኑን ቅይር ያልከው ከኔም ጋር ጎረቤት ጋር አትቅረቢ ከሰው ጋር በቃ አልፈልግም በራችንን ዘግተን በቤታችን በጓዳችን ብያለሁ አይደል ሰው ያስፈልጋል ጎረቤት ያስፈልጋል ለምንድን ነው ቃሌ የማይከበረው እዚህ ቤት ሰው ጋር እየኖርን እኮ ሰው ያስፈልግናል ለምንድን ነው ቃሌ የማይከበረው እዚህ ቤት ቃሌን አለማክበር አይደለም አባወራሽ ነኝ አይደል ልታከብሪኝ ይገባል አከብርሃለሁ እወድሃለሁ ከምታስበው በላይ እንደምወድህ ታውቃለህ አይደል አየን አታስመስይ ሰው ስታይ አታስመስይ እያስመሰልኩ አይደለም ማለት ነው እያስመሰልሽ እንዴት እንደምወድ ታውቃለህ ባንቺ ምክንያት ነው አይደል ከዘመዶች ይጣለው አንቺን ብዬ ነው ውሻውን እየኖርኩ ያለሁት አንቺን ብዬ ነው አይደል ጎረቤትን ሻሽጬ ብቻ ነው የምኖር ለምን ጎረቤት ይሽሽ በቃ አልፈልግም ነገር ይመጣል አልፈልግም ጎረቤት ጋር እኔ ጎረቤት ጋር ስለተጎራበትኩ ነው ነገር ያመጣውብህ እንዴ ምን አይነት ነገር ነው የመጣው ደግሞ አሁን እኔና አንቺ እኮ መጨቃጨቅ የለብንም በቃ አሁን እና አንቺ እኮ ልትጨቃጨቅ ያርክኛለህ ዝም ብትይ እኮ ሁሉ ነገር አይመጣም ሰው አስቀምጠናል አይደል ሰው አስቀምጠናል ብዬ ነው መጀመሪያ ባለሙያዎች አስቀምጠናል አይደል ይልክ እኔ ከማውራቴ በፊት ለሱ የሰጠው የነበረውን ገለጻ እየሰማውክም ያየውክም ነበር ፊት ላይ የምታሳየው ናቸው ገለጥ ነው አይደል አዎ እንደዛ ነው ብለሽ አንቺ ማለት እኔ እኮ አንቺ እኮ እያለፍኩሽ እኮ ነው ስታወሪ እኮ እያልኩ እያልክ ለምን ታወራለህ ሚዲያ ላይ ስለ ትዳር ገመናችን ነው መሸፈን የለብንም እንዴ
እንዴት ነው የምታስቢው አንቺ? ተምረሻል እኮ ፊደል ቆጥረሻል። አስተዊ ጭንቅላትሽ ይስራ። ግን አንተ አፍህ ጥሩ ነገር ቢያወራ ፊትህ ላይ የሚታየው እኮ ይታያል አይደል? ይሁን በቃ ይሁን። ፊትህ ላይ የምታሳየውን አክሽን እኮ ይታያል አይደል? ተይው፣ የራሴን አውቀዋለሁ አይደለም ሰውም ያየህ ነው የምታሳየውን አክሽን እኮ ያየህ ነው። እሺ በጣም ይቅርታ ማለት እኔ ምን እንደምል አላውቅም። ብቻ በተወሰነ መልኩ ትንሽ የረበሽኳችሁ እና ትክክለኛ ጥያቄዎች ወይም ትክክለኛ ጊዜ ላይ አልመጣሁም ብዬ አስባለሁና እንደዛ ነው። ልጅ አልነበርክም ማለት ምን ነው እንደዚህ ቅይር የምትለው? አሁንም እኮ እያወራሽ ያለሽው አንቺ ነሽ። እኔ እኮ ዝም ብያለሁ። እያየህ ነው አይደል? ዝም በማለት እኮ መፍትሄ አይመጣም አባቴ። ዝም በማለት መፍትሄ አይመጣም። ማውራት ያለብን ነገር እኮ በግልጽ ነው። ለምንድን ነው ማውራት? አውርቼ ዝም ስላልክ በሆድህ ስለያዝከው እኮ ነገሩን እያባባስከው የምትሄደው። ከቀን ወደ ቀን ይሄው 2 ዓመት ሆነን። አንድ የተለየ ነገር አለ እና አንድ የተለወጠ ነገር አለ። ምንድን ነው የቸገረ ነገር? ምን ያልተቸገረን ነው ነገር? ገንዘብ ብቻ ብቻችን ያለ ገንዘብ በቂ ገንዘብ አለ። ገንዘብ ምን ያደርጋል? ገንዘብ ፍቅር ነው። ገንዘብ አንቺ ነሽ። ገንዘብ ፍቅር ያጎደልኩበት ነገር አለ። ፍቅር አሳጣው እንዴ ነው አባቱ? ሰጭኝ ነው እኮ የሚጎለው። በቃ በመሃል በጣም ይቅርታ። እሺ በሁለታችሁ መካከል ባልገባም ወይ ካሜራው በጣም ይቅርታ ብቻ የተፈጠረው ነገር እንዲህ ነው ማለት። እሺ ለወጣቶች ምን ትመክሪያለሽ? ለሴቶቹ አንቺ ምን ትመክሪያለሽ? ምናልባት በትዳር ላይ ላሉትም ሰዎች አንቺ ምናልባት የምትያቸው ነገር ካለ እስኪ የተወሰነ እንጫወት ካንቺ ጋር። ትዳር እኔ እንዳልኩ ነው። ትዳር እኔ አሪፍ ነው ማለት የሆነ ተግባብተህ የሆነ ነገር በመሃል ባልና ሚስት ነው ሚስት ሆኖ ማይገጭ የለም አይደለ? በመሃል የሆነ ክፍተት የሆነ ስህተት ሊፈጠር ይችላል። እሱን ነገር ተነጋግረህ በወደ ይዘህ እያልክ ምናምን እየተበሳጨህ ከኖርክ እኮ ነገሮቹን አንተ በውስጥ ይዘህ እየተባባሰ ነው የሚሄደው አይደለ? ግን ፍቅር እንደዛ አይነት ጥፋት አለብሽ ይሄን ነገር አስተካክል፣ አባ እንደዛ አይነት ጥፋት አለብህ ጥፋትን አስተካክል፣ እንደዚህ ነው እያልክ ከተነጋገርክ እንኳን በባልና ሚስት መካከል በሌላ ነገርም ብዙ ችግር ይፈጠራል። ሁሉም በንግግር ሲሆን ማለት ነው። ግን ንግግር ያልገባበት ነገር ምንም አይነት መፍትሄ ይኖረዋል ብዬ አላስብም። ምክንያቱም የሆነ ጥፋት ሲኖር በቃ ተነጋግረን ማመን አለብን። ነገሮችን በንግግር መፍታት አለብን። እና ለሴት ላላገቡ ወጣቶች ምን ትመክሪያለሽ? ትዳርን ትመክሪያለሽ ወይስ? ትዳርን እመክራለሁ። ፍቅር ከመቆየት ይልቅ ትዳር ውስጥ ሆነህ ትዳርን ማጣጣም ነው። እኛን ለማቃጠልማ ትመክሪያለሽ? እኛን ለማቃጠል? አዎ እኔ ልንገርህ፣ እንዳታገቡ፣ ሁላችሁም እንዳታገቡ። ትዳር ማለት ይሄ ነው። በቃ ይሄ ነው ትዳር ማለት ይሄ ነው። ዝም በይ አንቺ። ማውራው ከሱ ጋር ነው አይደል? ከትልቅ ሰው ጋር ነው እያወራህ። ከኔም ጋር ነው እያወራህ ያለኸው። ወይኔ ጉድ! ከሱ ጋር ብቻ አይደለም እኮ እያወራህ ያለው፣ ስለ ትዳር ነው እያወራህ ያለው። ሴቶች የሚያጠፉት ወይም ደግሞ ትክክል ያልሆነው ነገር ምንድነው ብለህ ሲጀመር ምን አለ? ምን ትክክል አለ? እንደነገርኩ ነው። የውጭንም የቤቱን መከራውን የሚያየው አባት ነው። አባወራ ነው የቤቱ ባለቤት። አየህ፣ በተለይ ገንዘብ ያላትን ሴት አገባ ማለት ሰራተኛ ናት። እውነት እህቷን ተመረች። ዝም አልኩ። ምክንያቱም መናገር አልችልም። እያወራሁ ነው አይደለ? ከትልቅ ሰው ጋር ነው የማወራው። ከአንቺ ጋር ንግግር የለኝም። እኔና አንቺ በኋላ በርዘግተን እናወራለን። እህቴ ከአንተ የምትፈልገው ገንዘብ እኮ የለም ከኔ ነው። እኔ ደግሞ እስካሁን ስለ ገንዘብ አንስቼብህ አላውቅም አይደለም? አንቺ ለምን አትይኝም? ምንድነው ገንዘብ ያላትን ሴት ካገባ ሰራተኛ ምናምን የምትልካለ? ከሱ ጋር ነው ለተጠየቁት ያለው። አንቺን ማንም ይነካሽ? አባንን እየነካህ ነው ያለው። እንኳን ልነካሽ አንቺ ልነካኝ ራሱ እኔ ስለ ገንዘብ አውርቼ አውቃለሁ? ካሁን በፊት በእኔ ገንዘብ እየኖርን ብዬ ካውርቼ አውቃለሁ እንዴ? አትጩይ። ቀስ ብለሽ አውሪ። ይሰማኛል። እኔ የሚሰማኝን የምታወራው ወሬ ለእኔ የሚሰማኝ ተቃል ሰሚኛለሽ? እማወራው ከትልቅ ሰው ጋር ከዚህ በኋላ መሀል ጥልቅ ብትይ ሌላ ነገር ውስጥ እንገባለን። እሺ ሰማሽኛ? ሰማሽ? ማንም ሰው ሳጠና ምን ሳይል ትዳር ውስጥ ገባ ማለት ገደል ገባ ማለት ነው። እመኔ ለአንተም ነው የምነግርህ። እኔ ቸኩዬ ነው ያገባሁት። ታውስ እየተባልኩ እየተለመንኩ እምቢ ብዬ ቸኩለህ ነው ያገባው። በእናትህ አንቺ እንዳታወሪ ያልኩሽ አይደል እንዴ? ልቀቅኝ፣ አትንኪኝ። ደግሞ ሳትነኪኝ አውሪ። ቸኩለህ ነው እኔ ያገባኸኝ። አሁን ትዳር ውስጥ ከገባ በኋላ ነው እንደዚህ የምታወራው? ይቅርታ ካላስቸገርኩ ካሜራዎቹን ይዛችሁ ሊውጡ ነው። ሄዱልን እናንተ። እኛ እና ካላገባሽ ካልተጋባን ቤት ደግሞ አንጨራሽ ቸኩለህ ያገባው። እናንተ ውጡልኝ እባካችሁ። ምን ታደርግ ልጅ ምን ሰበስበው? ዝም በይ። ትንሽ ሰው እንኳን አታከብረም። ዝም በይ። ዝም አይደለም። ለምን ድረስ ዝም በይ? አረ
እንወጣለን። ግን ይሄ ትክክል አይደለም። በእንደዚህ አይነት ሁኔታ አይደለም የሀሳብ ልዩነቶች የሚፈቱት። እኔ ያነሳሁባችሁ ምናልባት ለማስማማት ወይም ደግሞ ፍቅር ካለ ፍቅራችሁን ለሚዲያ አካፍላችሁ የሆነ ነገር ለወጣቶች ማስተላለፍ የምትፈልጉት መልእክት ካለ ብዬ ነበር የመጣሁት እና እንደዚህ አልነበረም እኮ ጭራሽ ባህሪው ሰሞኑን ምን እንዳመጣን ያላቅም ጭራሽ በቃ ይኸውልህ ምንም ያስማማ ነገር የለም። ስለዚህ ውጣልኝ አንተ እኔና እሷ በቤታችን እናወራ እኮ እሱንም ቢሆን እኮ ተነጋግረን የኛ ቤት ነው አይደለ? ይሄ የኔና የሷ ቤት እስኪ ለኔ ካልነገርከኝ አንተ ነው እንደምትወስነው። በፍጹም አንተ ነው የምትወስነው። ስለዚህ የሚመለከተው ሶስተኛው ሰው ነው አይደለ? መውጣት ትችላለህ። ይኸውልህ አይደል? እሷ ነው የምትወስነው እንጂ ይሄ ትክክል አይደለም። ምን ሆነህ ነው? ካሜራ ፊት ነው ያለው። ትክክል አይደለም እያደረክ ያለው ራስ እንጂ አይካ ምን አይነት ሰው እንደሆንክ እንዴት እያሳየህ እንዳለ አያ ሳሚ እንዴት እንደተቀያየርክ እያየህ ነው ለራስህ ሳሚ የታወቀ ነው። አቶ ሳሙኤል ተረጋጉ እንጂ መነጋገር ያለባችሁ ነገር ተነጋግራችሁ መግባባት። የሀሳብ ልዩነት ካላችሁ የሀሳብ የሆነ ክፍተት ካለም ቁጭ ብሎ መነጋገር መቻል ትችላላችሁ። ካለበለዚያ ወንጀለኛ ሳሚ ሰሞኑን እንደዚህ ነው። በቃ እንዳትናገሪ ትክክል አይደለም። ምን ሆነህ ነው እንዴ? ትልቅ ሰው አይደለም እኔ ማክበሬ እያወራሁ እኮ ነው። ምን ሆነህ ነው? አሁን በቀረ ዘመን ሴት ልጅ ላይ እጅ እያነሳ ነው በንግግር ምን አገባ ሲጀመር አናግር ነው የመጣሁት ነው ምን አገባ ምን ቤት ነው ተረጋጋ እያልኩ እቤቴ የገባሁት ነገርኩህ ዳናግር ነው እንጂ ይኸውልህ ተረጋጋ ሰማኝ ተረጋጋ አንቺ ልጅ የምታስደፍሪኝ እኔ ይኸውልሽ ምንም አንቺ እንዳይጎዳሽ ነው። በፍጹም አንቺ በጣም ትልቅ ሰው ነሽ። በጣም አመሰግናለሁ። አንተ ግን ይኸውልህ እኔ ላናግርህ ብቻ ነበር የፈለኩት። ቤቴ ነው ለምን አትወጣልኝ እኮ ስታስወጣንም እኮ በክብር ውጡ። በክብር ነው የገባነው አይደል? በክብር ውጡ ማለት ትችላለህ። አንፈልግም። በፍጹም ከጠበቅኩት በታች ነው ግን ሆነ ያገኘው። አይመለከትም እሱ አይመለከትም። ግን ራሳችን ጨርሰዋለን። በቃ ወጣለን። እሺ ግን እንዳይጎዳሽ እባክሽ ስለዚህ ማለት ሰውዬው ምናልባት እኔ እንጃ እንዴት ነው አይ እንደዚህ አልነበረም። ሰሞኑን ነው እንደዚህ በኋላ ነው አሳልፈኝ። እኔ ልውጣላችሁ እኔ ልውጣላችሁ አቶ ሳሙኤል በጣም ይቅርታ ይልሽ እናት፣ በእውነት በጣም ይቅርታ። እሺ ባለቤትሽን እንደዚህ እንትን ልለው ምናምን ነገር አልፈልግም በፍጹም። ማለት እንደ ውሻ ነው የገፈታተረ ሲያስወጣ ማለት ትክክልም አይደለም። አንቺም ላይ እያደረገ ያለው ነገር በጣም አሳዛኝና ትክክል የማይባል ነገር ነው። ምቾትም አልሰጠኝም፣ ደስም አላለኝም። ለዛ ነው። እሺ አይ እንደዚህ አልነበረም እኮ በቃ ይሄን ሰሞን ነው እንደዚህ አይነት ጸባይ እያሳያለሁ። በቃ ማለት ከተጋባን ቢያንስ 2 ዓመት ሆኖናል። ከዛ በፊት ደግሞ 5 ዓመት ምናምን ነገር ከዛ በፊት 3 ዓመት አጠቃላይ 5 ዓመት ቆይተናል ብለሽኛል። ይሄን ያህል ጊዜ እንዴት ነው የኖርሽው? ማለት እንደዚህ ከሆነ የሀሳብ ልዩነታችሁን የምትፈቱት ትንሽ ከባድ አይደለም ብለሽ ታስቢያለሽ? አይ ነው ከአሁን በፊት የሚፈጠሩት ነገሮች በንግግር በፍቅር ነው የምንፈታቸው። ኦኬ ግን እኔን ሲስተር ከመጣች ወደዚህ አካባቢ በቃ የሆነ እሺ ቢያንስ ወደ 4 ወር ምናምን አካባቢ ገደማ ይሆናል። ኦኬ ጸባዩ እንደዚህ እየተቀየረ መጣ። እህትሽ ከመጣች በኋላ ማለት ነው? ሲስተር ከመጣች በኋላ አካባቢ በቃ የእሷን መምጣት አልፈለገውም መሰለኝ እንዳጠቃላይ። ኦኬ ለምን መጣች ይሆን እንዴት ሌላው የአንቺ ቤተሰብ እዚህ ቤት ለምን ይኖራል ይሆን ያላቀ። ኦኬ አንቺ ተዳርሽ የሚበጥበት ከሆነ እህትሽ ከመጣች በኋላ ይሄ ነገር ተከስቶ ከሆነ ለምንድን ነው እህትሽን ምናልባት ክፍለ ሀገር እንድትሆን ወይም ደግሞ እዚህ አካባቢ ሌላ ቦታ ተከራይተሽ የምትኖርላትን ነገር ማትፈጥሪው ትዳርሽን ማስቀደም? ቤት አትውልም። ስራ ከፍቼላት ከክፍለ ሀገር አስመጥቼ ስራ ከፍቼላት ነው ስራ ነው የምትውለው። ጠዋት ትገባለች፣ ማታ ትመጣለች። ከሱ ጋርም ከኔ ጋር የሚያገናኝ ነገር የለም። እሺ ምንድን ነው የምትፈልገው? ይኸውልህ ታሱ ሳሙኤል ምንድን ነው የምትፈልገው? ከቤቴ ምንድን ነው የምትፈልገው? እሺ ተረጋጉ። ቤቴ ውስጥ ነው የገባኸው አይደል? በህግ አምላክ ውጣልኝ። ይኸውልህ ቤት ውስጥ ነው ይወጣል። በቃ ተረጋጋሽ። የዚህ ቤት ራስ ንጉስ ኖት። እኔ እንደዚህ ነው የማስበው። እርሶን በትክክለኛ ባልሆነ አማርኛ እንኳን ላናገሩት ፍቃደኛ አይደለሁም። ይቅርታ፣ በጣም ይቅርታ ነው እዚህ ጋር ስለተፈጠረው ነገር። ቅድም በትክክል አናግሬያችሁ ስለመሄድ ብቻ ነበር እኔ የመጣሁት። እውነቱን ለመናገር ከሆነ ፈቃደኛ ካልሆንኩ እኮ ካሜራው የምታወራን አውራና ውጣልኝ። በቃ የምታወራን አውራ። እሺ ከባለቤቱ ታጠቅ። አልቀመጥም፣ እኔ ከእሷ ጋር አልቀመጥም። እባክዎት እሷ ናት ስለዚህ ያስበቃች። እባክዎት ይሄ ትክክልም አይደለም። እውነት እንደዚህ በሁለታችሁ መካከል ገብቼ ልቀመጥም አይደለም። እባክዎት እዛ ጋር
አውራ ጣልኝ አቶ ሳሙኤል እናችን እናወራለን። እሺ አቶ ሳሙኤል ይኸውልህ ምናልባት ያላችሁበት ሁኔታ የቆያችሁበት ሊሆን ይችላል፣ ጊዜ የወሰደ ነገር ሊሆን ይችላል። እነዚህ ነገሮች ማለት በጣም እንደምትዋደዱ በጣም እንደምትፋቀሩ እየተናገረች ነበር እሷ ቀደም። አንተም ሳትወዳት ሳታፈቅራት አታገባትም ብዬ ያስባለሁ። ከጊዜ ሂደት ግን የመጣ ችግር ከሆነ ተነጋግራችሁ ችግሮቻችሁን ቀስ ብላችሁ አውርታችሁ መፍታት ትችላላችሁ። እያወራን እኮ እየፈታ ነው አይደለ? አንተ ባትመጣ እኮ ችግር የለም። እያወራን እየፈታ ነው እናሷ። ግን እንደዛ አልመሰለኝም ነው ከገባው ሰዓት ጀምሮ በጣም ያላችሁበት ሁኔታ ሰው ስታይ እንደዚህ ያረጋታል። እንዲህ በጣም ትመዘገዘጋለች። በቃ እኔ ምን ሰንሰን እንደዚህ ዝም በይ። እኔ ሳወራ አታውሪ ነው እኮ ችግሬ እኮ ነው። አታውሪ በቃ ጸጥ በይ እስቲ። አፍሽ ዝም አይልም። እሻው በቃ እኔና እሷ በራሳችን መንገድ በምንፈታው እንፈታዋለን። የእናንተ መምጣት ምንም ጥቅም አልታየኝም። ጭራሽ ሰላም የሆነ ቤተሰብ በየበጠበጣችሁ እሳት እየጨመራችሁ ነው ያላችሁት። ለምን አትወጣልኝ? የከኛ መውጣት ጋር ችግር አይደለም ማለት አሁን አንድ ነገር አሳስቦኛልና እኛ ከወጣን በኋላ ምናልባት ከተጣላችሁ ለገላጋይ እንኳን የሚመች አይደለም ሰው ያለው እና በጣም እየተናደድ አግሬሲቭ እየሆንክ ነው ያለው። ባልና ሚስት ነን እኮ አይመለከታችሁም እኮ ባልና ሚስት ስለሆናችሁ መጎዳዳት አለባችሁ ማለት ነው እንዴ? ምናልባት ሐሳቡን አትንገሩኝ፣ ችግር የለውም ግን ተነጋግረን ማን ነገር ከሆነ ምን ታደርጋለህ ታዲያ? እኮ ግን መረጋጋትን ቢያንስ ተረጋግተህ መሆኑን እንኳን አውቄ ልውጣኒ። እሺ ቢያንስ መረጋጋትን ብቻ ባጭር ቅድም እንዳልኩ የመጣ ነው ከስነ ተዋልዶና የትዳር እሱን አውቀዋለሁ። ወደ ጉዳይ በቃ እሺ፣ ከዛ ነው የመጣ ነው። ትዳራችሁ ለሰዎች መማሪያ ከሆነ ሰዎች የሚማሩበት ከሆነ የሐሳብ ልዩነቶች እንዴት እንደምትፈቱ የትዳር ምሳሌዎች ተብላችሁ ነው ሰዎች አጫውተውን የመጣ ነው። ሰዎች ከእናንተ የሚማሩበት ነገር ካለ ብለን የመጣ ነው እንጂ በእንደዚህ አይነት ሁኔታ ታጋጠሙናላችሁ እንደዚህ አይነት ነገር ይፈጠራልን ብለን ገመናችሁን ለማውጣት ወይም ደግሞ እናንተንም ደግሞ ለመረበሽ የባሰች ጥል ውስጥ ለመክተት አይደለም። ግን አሁን መተናል፣ ስትጣሉ አይተናል። ቢያንስ ችግሮቻችሁ በምን መልኩ ተነጋግራችሁ መፍታት እንዳለባችሁ ተነጋግረን መለያየትም ካለብን በዛ መልኩ እናድርገው። እባክዎት አቶ ሳሙኤል ግን አግሬሲቭ አይሆኑ፣ አይበሳጩ፣ አይናደዱ እባክዎት። እኔ እኮ በተረጋጋ መንፈስ ነው እያወራለሁ። ቅድምም እኮ ረጋ ብዬ ያለውን የተሰማኝን የውስጥ ስሜቴን ሳናገር ነው አይደለ ወደ ጋለ ስሜት የምትከተኝ። አንተም ተመልክተሃል አይደለ? ሲጀመር ደግሞ ቤት ማለት እንደው ትዳር ያለበት ቤት ማለት ቤተ መንግስት ነው። ውስጥ ያሉት ንጉስና ንግስት ናቸው። አየህ ማንም ይወልስ ይመስላል ንጉስ ነው ሁሉ ነገር የሚወስነው አይደለ? እኩል በኩል ግን የንግስቲቷም የባለቤቱም አስተዋጽኦ ይኖርበታል ብዬ አስባለሁ። ምን አገባትና ትዳር እኮ ነው ያዛው ንጉሱ ነው ያደለው እንዴ? ብቻዎትን አይደለም እየኖሩ ያሉት። እሷም እኩል መብት ይኖራል። እኔ ማስተዳድራት ምን አገባት እሷ? እሺ ብላ የሚሰጣትን እየተቀበለች መኖር እኮ እኮ እሷ እኮ ይቅርታ ለቃል አጠቃቀሚ አሻንጉሊት አይደለችም ነው የተባለችውን ነገር በጠቅላላ ወይም የቲቪ ሪሞት አይደለችም። በፈለጉት ሰዓት እንዲህ ሲሉ የሚቀያይሯት ሐሳብ እኩል እየኖራችሁበት እስካለ ድረስ እያንዳንዱ ነገር ተነጋግራችሁ መፍታት ይኖርባችኋል። ነው የእሷ ፍላጎት አለ፣ የእርሶ ፍላጎት አለ። ሁለታችሁ ከተስማማችሁበት ነገሮችን ብታደርጉ በፍቅር ሰላማዊ ህይወት ካልተስማማችሁ ሁለታችሁም ለቤታችሁ ነውና ሻል ወዳለው ሐሳብ አንዳችሁ ትጠጋላችሁ። ይሄ ነው በትዳር ውስጥ ሁለታችንም ሻል ካላነስ ሁለታችንም ግን ትረካለስ። ምናልባት ለትዳራችሁ ማይጠቅም ሐሳብ ከሆነ ደግሞ ሐሳቡን ታስቀሩታላችሁ። ሐሳቡ ደግሞ እንዲቀር ካልፈለኩስ ይሄ ምን አይነት ነገር ነው? በጣም አግሬሲቭ ነው፣ ትክክል ያልሆኑ ነገር ነው። አንድ ነገር ልንገር፣ እዚህ ቤት ውስጥ የቤቱ ራስ ነኝ። እኔ ነኝ እንደፈለኩ መወሰን። የምትለብሰው፣ የምትበላውን፣ የምትጠጣውን፣ የምትሄድበት ሁሉ ነገር እኔ መወሰንላት። አይመለከታትም። እሷ አግብቻታለሁ አይደል? እኔ ነኝ ቤተሰቧ። ግን ስላገባሃት እንደ ገረድ ወይም ደግሞ እንደ ሰራተኛ እንኳን መብትና ግዴታ አለው። እንደፈለገች ነው። ከተመቻት እኮ እናንተ አይመለከታችሁ። እንዲህ ነው ብላ ሀሳብ መስጠት አትችልም። በዚህ ጉዳይ ምን ትያለሽ አንቺ? ምንም አትልም። በቃ እኔ ነኝ የምናገረው። ሐሳብ እንድትሰጥ ፈልጊያለሁና ሐሳቡን እኔ የምሰጥላት እኔ ነኝ ባሉ አይደለ? በቃ አይመለከታትም። አቶ ሳሙኤል ትክክል አይደለም እባክዎት። እያለቀሰች ነው። ትክክል ነኝ፣ ትክክል አይደለም አንተ ልትወስንልኝ እወዳታለሁ ባለቤቴ ናት እያሉኝ ነበረ። እኔ በእናንተ ትዳር ለመወሰን አይደለም የመጣሁት። ያገባሃል እንደ አንድ ማህበራዊ ኃላፊነቱን ከሚወጣ ሰው ስለ እርሶ ጉዳይ ይመለከተኛል፣ ስለ እሷም ጉዳይ ይመለከተኛል። እያለቀሰች ችግር እየፈጠርኩ አይደለም ያለሁት፣ እርሱ እየተግባቡን ስላልሆነ ነው። እስከዛሬ ችግር ደረሰብኝ ብላ ታውቃለች? ሰምተህ ታውቃለህ? ግን አሁን እያየሁት እንደሆነ የቤተሰቡን ገበና ለመሸፈን ነው እንጂ በጣም ችግር ውስጥ ያለች ሴት ነው አድርጌ እየተሰማችኝ ያለችውና በጣም ነው የሚረብሸው። በጣም ሁኔታው በጣም ያሳዝናል እያየሁት እንዳለው ከሆነ።
መግባባት ካለባችሁ መነጋገር ካለባችሁ እባክዎት አቶ ሳሙኤል ትዳሮትን ማዳኛ ጊዜው አሁን ነው። ወዳልሆነ አቅጣጫ እየሄደ አይነት ስሜት ይሰማኛል። የሚወዷት ከሆነ ከሷ ጋር መለየት የማይችሉ ከሆነ ቢያንስ እሷ ጋር እንደዚህ አይነት ነገሮችን ቁጭ ባለችበት ባይናገሯት ቃል ቢመርጡላት ፍቅሮትን ቢያሳዩት ምናልባት እሷ እርሶ ወደምትፈልጉት ነጥብ ትመጣለች ይሆናል። ለምን አንተ ፍቅር አስጣትን ታዲያ? እንደዚህ ከሆነ ዝም በይ። በጣም ይጠይቃል። ምን መልስ ለምትመልስለት ያንቺ ጉድ ነው ይሁንስ ሁሉ ሰከተተኝ። እሺ ግን ያንቺ ምክንያት እንደዛ አታውራሽ። በቃ ይሄን ማድረግ ትችላለህ አንተ? አትችልም። ባለቤቱ እርሶ ነው ታዲያ የእርሶ ባለቤት ናት። ታዲያ በእንደዚህ አይነት በወረደ አማርኛ ሲናገሩ እንኳን ለራስዎት እንኳን ትንሽ ክብር የለዎትም? ምን ጨነቀ? እሷ ካልደበራት እንደፈለኩ ብናገር በመታትስ ምን አገባ? እንደፈለኩ አደርጋታለሁ። ትክክል አይደለም። ይሄ ህግም አይፈቅዱልዎትም እንደዚህ እንዲያደርጉ። ምን አገባው ህጉስ ምን አገባው? በጣም ይቅርታ። ይሄ ትዳሬ ላይ ምንም አያገባው ነው ህጉ። ድንገር ማንም አይመለከተው። እንደፈለኩ እኖራለሁ ማለት እርሶ በትዳር ውስጥ መብት እንዳሉት ሁላ እሷም በትዳር ውስጥ እኩል ከእርሶ እየተጠቀመች አይደለም። ትበላለች፣ ትጠጣለች። ምን ፈልጋለች? ከዚህ በኋላ ትለብሳለች። በቃ ይሄ ነው ትዳር። ምን ጎደለባት? የጎደለባት ነገር አለ? እሺ እባክዎት አንድ ሰከንድ ብቻ እሷን ማውራት ይችላሉ? አወራች። እሺ ልጠይቃት። እኔ እኮ በሰላም እያወራሁ ያለሁት ጨርሰናል፣ እንድንወጣ ነበር። እሺ ግን እሷን ላውራት አንዴ። እሺ እባክዎት እመቤት ያለሽበት ሁኔታ ደስተኛ ነሽ? ትክክል ነው ብለሽ ታስቢያለሽ? ወይ በቃ እሱ እንዳለ ነው የሚሆነው። እኔ ባሌን እወደዋለሁ፣ በጣም ማፈቅረው። ከእሱ በላይ አልፈልግም። በቃ ነገሮቹ እኛ ተስማምተን እንፈታቸዋለን። በቃ ግን እንደዛ አልነበረም ጸባዩ። የሆነ ነገር ሆኖ ነው እንጂ እንደዛ አልነበረም። ሳሚ አየህ አይደለ? እኔ የምናገረው የምትናገረው በቃ አንተ የምትናገረው አይደለም አቶ ሳሙኤል እየተናገረች ያለችው። በጣም የምታሳዝን ነፍስ ነው እኔ እየታየችኝ ያለው። እሱ እንዳለኝ እኖራለሁ አለች እኮ። አወራች፣ ቃል በቃል ተናገረች። አልሰማህትም እኮ? እርሱ እንዳሉት ሁሉንም ነገር ስላደረገች እርሱ ትክክል ነው ማለት ነው። እንባዋን እኮ ምናልባት ደስተኛ ሆና ቢሆን እኮ አሁን እንደዚህ እያለቀሰች ያዞምባ። ቆይ እሱ ምናልባት እሷን ያዋኩት ወይዘሮ ይቅርታ ስሙትን ወይዘሮ ሀና እባክዎ በጣም ይቅርታ፣ ውሃ ያመጡልኛል? ቀዝቃዛ ውሃ ነገር ካለ ይጠጡ ወይ ትንሽ ቆይተው ቢመጡልኝ ወይ ጓዳ አካባቢ እባክዎት። ልጅ ተነሽ። ኧረ እባክዎት ተናገረሽ አይደል? አስሬ መደጋገም አለብኝ እዚህ ቤት ውስጥ። እሺ አቶ ሳሙኤል ግልጹን እናውራና አሁን እያደረጉ ያሉ ነገር በፍጹም ትክክል አይደለም። ምን አገባ? ትክክል አይደለም። ለአንተ ነው ትክክል ያልሆነ። እንዴት ምን አገባህ ማለት ምን? አልተመቻችሁም? ተመችቶናል። ምን አገባህ? አልተመቻችሁም? ምን እያደረካት ያለውን ነገር እሷ በፍጹም ትክክል አይደለም። ቤተሰቦቿ፣ ጎረቤቶቿ ቢያውቁ ህግ ቢያውቅ ዝም ሊሉት የሚችል ይመስሎታል? ማን አንተ ምንድነው? ምን አገባህ? አይመለከትህም እኮ። ይመለከተኛል። የሴት ልጅ ጥቃት፣ የሴት ልጅ ጉዳት እኔ ልውጣ አንተ ኑራ ቤት ውስጥ ይኸውልዎት። ምናልባት ይቺ ልጅ ለአንዴና ለመጨረሻ ጊዜ ነው ይቺ ምነግሮት፣ ይቺ ልጅ ነገ ከነገ ወዲያ ላይ አንድ ነገር ሆናለች የሚባል ነገር በሰማና አላስፈላጊ ነገር ይዛ እሷ ሄዳ መክሰስ ባትችል እንኳን ድጋሚ እጄ ስመለስ አሁን መመለሳለሁ። የተደራችውን ሁኔታ ወይም ደግሞ እሷ ያለችበትን ነገር ማጣራት አለብኝ፣ ማወቅ አለብኝ። ምን ማን ይላካችሁ? ወይ ሰልሉ ተብላችሁ ነው? አስጨንቁት ነው? እስክመጣ ድረስ ባለው ገንዘብ ነው የምትፈልጉት? እስክመጣ ድረስ ባለው ምንም አይነት ነገር ማንም የላከኝ ማንም ሰልል ያለኝ ሰው የለም። ግን እርሶን አሁን እዚህ ከመጣው በኋላ ልቤ በጣም ነው ባለቤቶት የነካች ማለት እንደ ተራ የሆነ እንደ ባለቤት አይደለም ሰራተኛ እንኳን በዚህ ደረጃ አሁን ተቆጥቶ ለመናገር እንኳን የሚቻልበት ደረጃ ላይ አይደለም ያለ ነው። ሰራተኛ እንኳን ክብር አለው። በትክክል ነው ሰራተኛ እንኳን ማናገር ያለበት። እነሱም ሰው ናቸው፣ እነሱም እህቶቻችን ናቸው። ገንክላት ለምንድን ነው? ምን አገባ? እውነት እርሶ ጋር ቢሆን ለእርሶ መወግናለሁ። አሁን ግን እርሶ እያደረጉ ያሉት ነገር ትክክል አይደለም። በጣም እንደ ዕቃና እንደ አንድ እንስሳ ነው እየቆጠሯት ያለው። መጮ እኔ እንዴ እንስሳ እንኳን የሚመቸውና የማይመቸውን ቦታ መርጦ ነው የሚተኛው። እንዴ ተኝ ስላት ትተኛለች፣ ቢ ስላት ትበላለች፣ ልበስ ላይ ትለብሳለች። ይሄ ነገር እኮ አሁን እየተከራከርኩት ያለው ነገ ከነገ ወዲያ ላይ እርሶ በባለቤቶት ላይ ያሉት ነገር ኮንሸስ ሲሆኑ ወደ ራስዎት ሲመለሱ እንደሚቆጨው ልነግሮት ነው። ሌላኛው ደግሞ
ከሴት ልጅ ጥቃት ጋር በተያያዘ እኔ ራሴ ነው ፍርድ ቤት መገትሮት ይቺ ልጅ እንደዚህ ሲደበድቧት ቀደም አንገቷን አንቀው ጸጉሯን ይዘዋት ነበር አይደል ድጋሚ እንደዚህ አይነት ነገር ተፈጥሮ እሷ የሆነ ነገር ሆና በሚቀጥለው ስመጣ የሆነ ነገር ብትሆን እኔ ራሴ ነኝ ፍርድ ቤት መገትሮት የኡነት አቶ ሳሜት የማይፈልጓት ከሆነ በትክክለኛው መልኩ ፍርድ ቤት ሂዱና ማፋታትም ካለባችሁ አልፈልግም ትዳሬን ብላችሁ ወደ ቤተሰቦቿ ወይም ደግሞ ራሷ እሷ ለምን አታረጋግጥ ታፈቅሩታለች ትወዱታለች እንዳይዩት እናንስ እኮ እርሱ ጠላት አለው ለጠላት እንኳን ወይም ለሚጠሉት ሰው እንኳን የማይደረገው ነገር ነው ያደረሱ ጀመር እህቶት ላይ እንደዚህ አይነት እንደተገባ መፍቀዴ ነው ትልቁ ስህተቴ ነው እሺ ከዚህ በኋላ በህግ ጠይቃለሁ ቤቴ ብደርስ እሺ አንድ ጥያቄ ልጠይቁት አሁን እርሶ ያደረጉት ያሉት ነገር እህቶት ላይ ቢሆን ይፈቅዳሉ እህቶት ሌላ ሰው ላይ ማን አባቱ ስለሆነ ኦኬ በህይወት ላይ እንዲደረግ የማይፈልጉት ነገር እሺ በህይወት ላይ እንዲደረግ የማይፈልጉት ነገር ነው አሁን በባለቤቶች ላይ ያደረጉት ያሉት ሲጀመር ማለት ነው እኔና እሷ ምንም ያደረግና ነገር የለም በቃ በስነ ስርዓት ነው ያወራነው እንደዚህ ሆነንም አናውቅም ሰው ስላለ ነው አንተ ስላለ አንተ ባትመጣ ስነ ስርዓታችን ይዘን ቀደም እየተናገረች እንደነበረችው ግን 4 እና 5 ወር አልፎናል በጣም ጸባዩ ተቀያይሯል ይኸው እንደዚህ ነው መሆኑ እያለች ነው ያለችው እና በጣም የተሰላቸና የደከመው አይነት ሁኔታ ላይ ነው ያለችው እንደም አሁን ማለት ሚዲያ ፊት ካሜራ ፊት ሆነው እንደዚህ ሊደበድቧት ከቻሉ ሰዎች በሌሉበት ምን ያደረጓት እንደሆነ ፈጣሪ ነው የሚያውቀው ጀመር እኔ ምንም ያደረኳት ነገር የለም በቃ ዛሬ እኔ ነኳት ምንድነው አዲስ ነገር ነው እንዴ ባልና ሚስት ማለት ግጭት ያለ ነው እኮ እንጋጫለን አይደል ከዛ በኋላ ምን ይፈጠራል በቃ እናቱ ሳሙኤል ነገ ከነገ ወዲያ የሚቆጩት ነገር ነው ያደረገው ሲጀመር ማለት ማገባ ውስጥ አንተ ነው የገባው አይደል ሰው ቤትም የገባው አንተ ነህ ስለዚህ ውጣልኝ በቃ እኔ ከዚህ በላይ ካንተ ጋር ንግግር አልፈልግም ተነስ ውጣልኝ በቃ ውጣልኝ ምንድነው የምትፈልገው ጸብ ነው የምትፈልገው ከኔ ጋር እሺ አቶ ሳሙኤል ወጣ ምንም ክብር የሚባል ነገር የለም አቶ ሳሙኤል እየነገርኩት ነው እኔ አይደለም ሳሙኤል የሰው ነገር አንድ ነገር እንድታውቁ ፈልገው ነገር ቢኖር ማለት ነው